እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታ የተወደዳችሁ ቅዱሳን እንደምን ከረማችሁ? እንደምን መጣችሁ? ግሩም የሆነ እግዚአብሔር የረዳን ያገዘን ደግሞ እንደገና ዛሬ ለልጆቹ በምክሩ ግሩም የሆነው እርሱ ሊመክረን ከእግሮቹ ስር እንድንቀመጥ ስለፈቀደ ስሙ የተባረከ ይሁን። አሜን። ወንድሜ ቄስ አዲስ እንኳን ደህና መጣ። ወንድሜ ደምሴ ተባረኩ። ስላየኋችሁ ደስ ብሎኛል። በዚህ ጉባኤ መካከል ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር በጉባኤያችን መካከል አለ። ስሙ ይባረክ። አሜን። ዘመርን፣ አመለክን፣ ደስ ይላል አይደለ? ብንሄድ ጥሩ ነበረ፣ ግን ጌታ እንድንሰማው ደግሞ ለነገ የሚሆነውን ስንቅ ያንን ባሪያ ገና የሚጠብቅህ ረጅም ጉዞ አለና ተነስተህ ብላ እንዳለው የሚጠብቀን ረጅም ጉዞ ስላለ በምክሩ ግሩም የሆነ እርሱ ዛሬ ለኔ በዚህ ስፍራ ቆሜ ለናንተ ባላችሁበት ስፍራ ደግሞ በዚህ ስፍራ የሌሉ ግን ልባቸው እኛንስ ያያሰበ በሁኔታዎች የተያዙ ቅዱሳንን እግዚአብሔር በመንፈሱ በኩል በልቡ ስፍራ የማይገድበው ሁኔታዎች የማይዙት እርሱ ሁላችንን እንዲመክረን መልካም ፈቃዱ ይሁን። አሜን። እግዚአብሔር እንደፈቀደ ከያዕቆብ መልእክት ላይ ምዕራፍ 4 ከ1 እስከ 12 ያለውን ክፍል አንብበን እግዚአብሔር ሊናገረን የወደደውን በዝግጅታችን መጠን እኛ በዚህ ስፍራ ልንሰማ የምንፈልገውን ብቻ ሳይሆን እግዚአብሔር ከልባችን ላይ ሊገርዝ የወደደውን ወይም ደግሞ በሕይወታችን ላይ ሊጨምር የወደደውን ሐሳብ በመንፈሱ በኩል እንዲያቀብለን በመቃተት መንፈስ ሆነን ይሄንን ክፍል እናነባለን። ያዕቆብ መልእክት ምዕራፍ 4 ከ1 እስከ 11 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምኞቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁ፣ አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። ክብር ለእግዚአብሔር ይሁን ስለ ቃሉ። እግዚአብሔር ሆይ እናመሰግንሃለን።
ስለረዳህን እናመሰግንሃለን። ዛሬ በማለዳ በጉባኤያችን መካከል ስላለ ክብር ላንተ ይሁን። አባባ ሆይ ምንምና ማንንም ሊከለክልህ የማይችል አንተ በዚህ ጉባኤ መካከል ልትገልጠው የወደድከውን ሐሳብህን አንተ እንድትናገር እኛም መስማት እንዲሆንልን የልቦናችን ውሳጣዊ አይኖች ተከፍተው እንድናደምጥህ ሰምተንህ እንድንወጣ ብቻ አይደለም አባባ ሆይ ቃልህ ወደ ልባችን ከመጣበት ከዚህ ሰዓት ጀምሮ ለቃልህ መታዘዝና እሽኝ ማለት የምንችልበትን መንፈስ ከሰማንበት ሰዓት ጀምሮ በውስጣችን እንድታቀጣጥል ባሪያህ ለምንሃለሁ። አሜን። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባረክ። በዚህ ባነበብነው ክፍል ውስጥ መነሻ አድርገን እንደ እግዚአብሔር ፈቃድ እኔ ምናልባት ራስን ለእግዚአብሔር ማስገዛት በሚል ርዕስ ከቁጥር 7 ላይ ያለውን ሐሳብ ወስጄ እንግዲህ ለእግዚአብሔር ተገዙ የሚለውን ሐሳብ ወስጄ ራስን ለእግዚአብሔር ማስገዛት በሚል ርዕስ እግዚአብሔር ይናገረናል። የዚህ ስብከት ዓላማው በጨለማ አገዛዝ ስር ላሉ ሁሉ ወደ ነፃ አውጪውና ድል ነሺው እግዚአብሔር ሁሉን ባስገዛለት በኢየሱስ አገዛዝ ስር እንዲሆኑ ጥሪ ማቅረብና በአገዛዙ ስር ያለን እኛ በአንድም በሌላም ርቀን ላለን ወይም ደግሞ ርቀን ለቆምን በንስሐ የመታደስ ሕይወትን አግኝተን ወደ እቅፉ አገዛዝ ስር እንድንመለስ የሕይወት ተሐድሶ እንድናደርግ መጋበዝ ነው። እግዚአብሔር ይመስገን። በቅድሚያ በዚህ ባነበብነው ክፍል ውስጥ ለእግዚአብሔር ተገዙ። እግዚአብሔር ነው። እግዚአብሔርነቱን ለማወቅ የቱንም ያህል ጥልቅ ብንሄድ አይደል እግዚአብሔርን ብናውቀው ኖራ እናመልከውም ነበር። የምናውቀውን ከደረስንበት እንዴት እናመልከዋለን? እግዚአብሔር ከመታወቅ በላይ ከመታወቅም ያለፈ ስለሆነ እግዚአብሔርን እናመልከዋለን። ለዚህ ለእግዚአብሔር ተገዙ ይለናል ያዕቆብ በመልእክቱ። መገዛት ማለት ምን ማለት ነው? እሱን በጥቂቱ እኔና ቀጥታ ወደ ሐሳቡ እንሄዳለን። እንደምታውቁት እግዚአብሔር ዓለምን ከፈጠረ በኋላ በክፍል ውስጥ የምናየው ሐሳብ ሁሉ ምን እንደሆነ አየ። ሁሉ መልካም እንደሆነ አየ። ይሄም መልካም ነው፣ ያም መልካም ነው፣ ሁሉ መልካም ነው። በስተመጨረሻ እኔና እናንተን ባሰበበት በዛ ዕቅድ ውስጥ አዳምን ሲፈጥር ደግሞ እጅግ በጣም መልካም እንደሆነ አየ። ስለዚህ ሁሉ ምንድነው? መልካም ነው። ይሄ ጌታ ሁሉን መልካም አድርጎ እጅግ መልካም ለሆነው ለሰው ልጅ ደግሞ አንዲትን ነገር ብቻ ሰጠው እንዲታዘዝ። መልካም የሆነውንና ለዘላለም የሚያኖረውን ፍሬ እና ደግሞ አይኑን የሚገልጠውና ወደ ጥፋት ወደ ጨለማ ወደ ሌላ አገዛዝ ስር የሚወስደውን ያንን ፍሬ እንዳይነካ ትእዛዝ ሰጥቶ በዚህ አስቀመጠው። ነገር ግን ታሪኩን አልደግሞ ገዢው ፈጣሪው እግዚአብሔር ይህንን ካለ በኋላ ግን ሌላ ገዢ በሕይወቱ የሰው ልጅ በመሾም በሌላ አገዛዝ ስር ራሱን ጣለ። መገዛትን ስናየው ሕይወትን፣ ፈቃድንና ተግባርን የሰጠንለትን ነገር ያሳያል። ሕይወታችን፣ ፈቃዳችን፣ ተግባራችን ሁሉ የሚታዘዝነት ነገር እኛ ለዛ የተሰጠን ከሆነ ሕይወታችን ሁሉ እሱን የሚያሳይ ከሆነ ፈቃዳችን ሁሉ የሚያዘነብለው የዛ ነገር ተገዢዎች ሆነናል ማለት ነው። እግዚአብሔር ለእርሱ ተገዢ እንድንሆን
ፈጠረን ከእርሱ ጋር ለዘላለም እንድንኖር የሚጠቅመውን ነገር ሁሉ ካዘጋጀልን በኋላ ከራሱ ጋር አደረገን። ነገር ግን የሰው ምርጫ በተቃራኒ ሆነ። ምናልባት ይህንን ሐሳብ ለመረዳት በምድር በጣም ገዢ የሆኑብንን ነገሮች ከሁለቱ ታሪኮች ባሻገር በብዙ የምንያዝባቸው የምንገዛበት ህይወታችንን የምንሰጥለት በጣም ብዙ ነገር አለ። ፈቃዳችን የሚያዘነብልበት እጅግ በጣም ብዙ ነገር አለ በምድር ላይ። ተግባራችን ሲታይ ሰፊውን ጊዜ የሚወስደው የትኛው ነው? የትኛው ላይ ነው ብዙ ጊዜ የምንቆየው? በቃ ያ የተሰጠንለት ነገር የተገዛንለት ነገር ነው ማለት ነው። ለዛ ለተገዛንለት ነገር በዛ ስልጣን ስር መሆን ማለት ነው፣ መገዛት ማለት። ከዚያ ውጪ ስንገዛ ከነበርንበት ማንነት መለወጥ ማለት ነው። መለወጥ ማለት ትላንት ከነበርንበት ነገር እግዚአብሔር እኛን በመልካም ፈጠረን፣ ነገር ግን ባለመታዘዝ ጠንቅ ለሌላ ባሪያዎች ሆንን። ስለዚህ ተለወጠን ማለት ነው። እንደምናየው ነው። በተለይ አሁን በወቅቱ በጣም ለማስረዳት ብዙ ነገሮቻችንን የያዘ በተለይም ደግሞ ልጆቻችን ላይ በጣም ጫና እየፈጠረና እየገዛቸው ያለ ይህ የዲጂታሉ ዓለም በጣም እየተቆጣጠረን ስናየው ህይወታችን ሁሉ እሱ ሆኗል። ህይወታችን ሁሉ እሱ ሆኗል። ስለዚህ በጣም ተሰተንለታል። ለእግዚአብሔር ከምንሰጠው ነገር በላይ በጎ ነገር እንዳለ ሆኖ ማለት ነው። ሁለንተናችንን ግን ምን ብሎታል? ይዞታል። ከዛ ውጪ ሁሉ ነገሮቻችን ይሄ ነገር ከጠፋ ተገዝተናል፣ ከዚህ ስር ሆነናል። ይገዛናል። ይሄ ከሌለ መንቀሳቀስ አንችልም። የኛ የሆነውን ነገር እንኳን ማንቀሳቀስ እስኪጀክረን ድረስ ተገዥዎች ሆነናል። በጣም በሚገርም ሁኔታ ለዚህ አቅምና ጉልበታችንን ሁላ እስክንሰጥ ድረስ ተገዥዎች ሆነናል። ተግባራችን፣ ፈቃዳችን ሁሉ ይህንን ነገር ለማሟላትና ይህንን ነገር ለማድረግ ጊዜውን የሰጠ ነው። በዓለም እንደምናየው ብዙዎች የተያዙበት ነገር ተገዝተው ለዛ የሚኖሩለት ነገር። በጣም በሱስ የተያዙ ሰዎችን አይተናቸው እናውቃለን። በዙሪያችን አሉ አይደለ? ህይወታቸው በቃ ለዛ ነገር ነው፣ ለዛ ለተያዙለት ነገር ህይወታቸው ሁሉ የሚንቀሳቀሰው ያንን ነገር ለማሟላት ነው። ደግሞ የሚገርመው ተገዢዎች ናቸው። ሰዓቱን ጠብቆ ያንን ነገር ማድረግ፣ ከዛ ሁኔታ ጋር ማሳለፍ፣ ደግሞ ለዛ ሁኔታ ማሟላት የሚገባውን ነገር ለማሟላት ተግባራቸው ሁላ የተሰጠው እንቅስቃሴያቸው ሁሉ ለዛ ነገር ነው። እኛስ ክብር ለእርሱ ይሁን። አሜን። የተገዛንለት ዋጋ ተከፍሎብን ልጆች ተብለን የተጠራንበት ማንነት ያለን ሰዎች ነን። በዚህ ሁኔታ ውስጥ ነው ያዕቆብ ለነዚህ ቅዱሳን መልእክት የሚጽፍላቸው። ህይወታችንን ለጌታ አስገዝተናል። በየቦታው ለተበተኑ አይሁድ ነው ይህንን መልእክት የሚያደርሳቸው። በጣም የሚገርመው ክፍሉ በጥያቄ ነው የሚጀምረው። በእውነት የጌታ ሆነናል፣ ተጠርተናል። ተገዥነታችን፣ ተጠሪነታችን ለጌታ ነው። ህይወታችን ለእርሱ የተሰጠ ነው። ፈቃዳችን ለእሱ የተሰጠ ነው። እንቅስቃሴያችን ሁሉ እርሱን ያማከለ ነው። ነገር ግን እንዲሁ ነን ወይ? ለጥቂት ደቂቃ ራሳችንን እንድናይ በቃሉ በኩል ጌታ ያበረታታናል። በእውነት ህይወታችን ለጌታ እንደተገዛ ሰው ነን ወይ? ፈቃዳችን ወዴት ያዘነብላል? ድርጊታችንስ የማን እንደሆነን ይገልጣል?
ማንን እንደምንመስል ያሳያል። አዲሱ መደበኛ ትርጉም እጄ ላይ የለም። አሁን በሚገርም ሁኔታ ይህንን ክፍል እግዚአብሔር ወደ ልቤ ካመጣ በኋላ ሳጠና በሚገርም ቃላት አስቀምጦት እናያለን። ነገር ግን በዋናው ሐሳብ መነሻው ላይ በቃ በጥያቄ ነው የሚጀምረው። ምዕራፍ 4 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ተገዥነታችሁ ለእርሱ ከሆነ፣ ፈቃዳችሁ ወደ እርሱ የሚያዘነብል ከሆነ፣ ድርጊታችሁ ሁሉ እሱን የሚል ከሆነ እኛ መካከል ጦርነት አለ ወይ? ጦርነት እስከ መግደል እስከ መገዳደል የሚያደርስ ነው። ጠብ ዝቅ ይሆናል። ተነካክቶ ተጎሻሽሞ የሆነ ነገር አድርሶ እስከ መሄድ። ምንድነው እኛ ውስጥ ያለው? አሁን አለ እንዲህ አይነት ስሜት ይሰማናል። ምክንያቱም ቀጥሎ የሚላቸው በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደሉምን ይላል። መልሱም በጥያቄ ያነሳላችኋል። እነዚህ ጠብና ጦርነት የሚፈጠሩት ብልቶቻችሁ ከሚፈልጉት እዛው እናንተ ውስጥ ካሉት ከመሻታችሁ ከተገዛችሁለት ነገር ሕይወታችሁን ከሰጣችሁለት ነገር ፈቃዳችሁ ካዘነበለበት ድርጊታችሁ ከሚፈልገው ነገር የተነሳ አይደለምን ነው የሚላቸው። የሚገርም ነው። ትመኛላችሁ፣ ለእናንተ አይሆንም። ለምን ተከለከልን? ሰው ለዛ ለተገዛለት ነገር ወደ ጥፋት ለሚወስደው ነገር ፈልጎ ላላጣው ነገር እኛ ለተገዛንለት ነገር እየተመኘን እየጠየቅን የማናገኘው ለምንድን ነው? ቦታችን ላይ ነን ወይ? ጌታ ራሳችንን እንድንፈትሽ ይፈልጋል። ራሳችንን እንድናይ ይፈልጋል። ለምን? ጌታ ሊከሰን አይደለም፣ ከራሱ ጋራ የበለጠ ሊያስጠጋን ስለወደደ። መመኘት መለመን አለበት። ነገር ግን ለእናንተ አይሆንም ነው የሚለው። በጣም አስፈሪ ቃል ነው። ጠይቀን የተከለከልነው ነገር ይኖር ይሆን? እግዚአብሔር ዝም ያለበት ጉዳይ ይኖር ይሆን? ሕይወታችንን እንይ፣ አገልግሎቶቻችንን እንይ፣ ስብስባችንን እንይ። እግዚአብሔር ዝም ካለ ፈቃዳችን አልተስማማም ማለት ነው። አንደበታችን ተሰጥቶ ልባችን የቆመበት ስፍራ አለ ማለት ነው። ብልቶቻችን በውስጥ ወዲህና ወዲያ የሚሉበት ጉዳይ አለ ማለት ነው። ክፍሉን እንደው በጣም ማተኩረው ወደ ታች ቢሆንም ግን በጣም ለእርሱ እንዲህ ባለ ጥያቄዎች ነው አንስቶ በኋላ ተገዙ የሚላቸውና አይገርም? ተመኝተን እዚህ ሊሆን አይደል? በምቾቶቻችሁ ትከፍሉ ዘንድ ነው። እየጠየቅን ያለነው ምንድን ነው? የእግዚአብሔርን ፈቃድ ነው ወይስ የኔና የናንተን ምቾት ነው? የኔና የናንተን መሻት ነው እየጠየቅን ያለነው በእግዚአብሔር ፊት። እግዚአብሔር የዘላለም ሐሳቡን በሕይወታችን እንዲተገብር፣ እግዚአብሔር የዘላለም ሐሳቡን በቤተ ክርስቲያን እንዲተገብር፣ እግዚአብሔር የዘላለም ፈቃዱንና ሐሳቡን በዓለም ላይ እንዲተገብር ነው ምንለምነው። እግዚአብሔር አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ይጨመራል ነው ያለን። የሚጨመረው ጋር ነን ወይስ አስቀድመን ልንጠይቀው የሚገባው ነገር ላይ ነው የቆምነው? እግዚአብሔር እርዳን። ራሳችንን እንይ፣ በመሃል ራሳችንን እንድናይ ነው ጌታ ይህንን ቃል ወደ መካከላችን ያመጣው።
ለእግዚአብሔር ተገዢዎች ከሆን ዘንዳ እንዴት ነው ለእግዚአብሔር የተገዛ ነው? ጴጥሮስ በግልጽ ነው የሚያነሳው። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ያለውን ክፍል አንድ ሲያነብልኝ እስኪ በጣም ህይወታችንን ሁሉ ከእግዚአብሔር ፈቃድ ጋር እንዳጣጣምን አድርጎ ነው ጴጥሮስ የሚገልጸው። ክፍሉን ከቀደምኳችሁ ሁለተኛ ጴጥሮስ 1:4 ለክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች የተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠ። አያችሁ፣ የተቀበልነው ከዓለም ምኞት አምልጠናል። ካመለጥን ወደ አመለጥንበት የምንመለሰው ለምንድን ነው? የተቀበልነው ከፍ ያለውን ዋጋ ነው። ልንኖርበት የሚገባውን ጉዳይ ከፍ ያለውን ነው። ከዚያ ወጥተናል። ከመለኮት ባህሪ ምኖች ተካፋዮች ነው የሆነው። ከመለኮት ባህሪ መካፈልን እንዲሁ በቀላሉ እንድናየው አይገባም። የሚበልጠውን ከፍ ያለውን ነገር ይዘን ትንሹን መመኘት ምስኪኖች ነን። በእውነት ምስኪኖች ነን። እንዲህ ውስጣችን የሚሰማው ከሆነ ሁለንተናችንን ካስገዛንለት፣ ራሳችንን ከሰጠነው፣ ህይወታችንን ከእርሱ ጋር በማጣጣም እንድንጓዝ ጌታ ይፈልጋል። ሌላው ለእግዚአብሔር ተገዢዎች ከሆንን ተገዥነት ደካማነት አይደለም። ለዛ ለተገዛንለት ነገር ብርቶች መሆንን ነው የሚያሳየው አይደል? በዓለም የ10 አለቃም የ100ም አለቃ የ1000ም አለቃ ቢሆን ይገዛሉ፣ የሚገዙ ሰዎች አሉ። ግን በእጃቸው የያዙት ነገር ቀላል አይደለም። ዛሬ እንኳን በእጃቸው የሆነ ነገር ይዘው የለበሱት ዩኒፎርም እንኳን የሆነ ነገር እንደሚፈጥር ስለሚገባን እኛ እንኳን ተገዢዎች ሆነን እንኖራለን። ስለዚህ ምን አለ እጃቸው ላይ? እነሱ ጋር አቅም አለ፣ ፓወር አለ። እኛ የመለኮት አቅም ደካሞች አይደለንም። ለእግዚአብሔር ተገዢዎች ስለሆንን ብርቱዎች ነን። ይህንን በጽኑ ያስቀምጣል። ምን ገለው ነገር እንዳለ ደግሞ ግልጽ ነው። የኛ ጥንካሬ፣ የኛ እቅድ፣ የኛ ፍላጎት፣ የኛ መሻት በመለኮት ተገዥነት ውስጥ ዋጋ የለውም። የእግዚአብሔርን አቅም ገንዘብ ማድረግ ብቻ ከኛ ይጠበቃል። ሁለተኛ ቆሮንቶስ 10:3 ላይ ያለው በብርቱ በእኛ ውስጥ የሚሰራው ይሄ እግዚአብሔርን ዕቃ ጦር ልበሱ እያለ የሚያነሳውን ክፍል ይህን ክፍል እናንሳው። በእውነት የሚያስፈልገን እናንብበው። አንድ ሰው ያንብብልኝ። ቆሮንቶስ 10:3 ሁለተኛ ሰው ልማድ ምንም እንኳን የምንመላለስ ቢሆንም እንደ ሰው ልማድ አንዋጋ። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ብርቱ ነን። የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮ ሁሉ እንማረካለን። መታዘዛችን በተፈጸመ ጊዜ አለመታዘዝን ሁሉ ልንቀበል ተዘጋጅተን ለጥቂት ደቂቃ እስቲ የተቀበልነውን እንድናስብ በጌታ ፍቅር አበረታታችኋለሁ። ለጥቂት ደቂቃ እግዚአብሔር በእኛ ውስጥ ያስቀመጠው ለእግዚአብሔር ተገዢዎች ነን ካልን በልጁ በኢየሱስ ክርስቶስ ያገኘነው ያ የመለኮት ባህሪ ተካፋይ የሆንበት ያ ኃይሉ ያስያዘንን እኛን ብርቱ ያደረገን ነገር ምን እንደሆነ ይህንን የቃል ክፍል ለጥቂት ደቂቃ ሁላችሁም ከፍተን እያየን እግዚአብሔር በዓለም ላይ እንኳን የሰጠንን ከፍ ያለውን ነገር የማፍረስ አነሳን አይደል? ቅድም ምሽግን የማፍረስ በጣም ኃይል ጉልበት ያለው መሳሪያ አለ። ከዚህ ኃይል የሚበልጥ ኃይል እኛ ውስጥ አለ። ክብር ለእግዚአብሔር ይሁን። በሶስተኝነት
ቅድም ባነሳሁት ክፍል ላይ መገዛት ፍጹም መለወጥን ነው የሚያሳየው። የሮሜ መልእክት ይህንን ነው የሚነግረናል። ሮሜ 12 ቁጥር 1 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው የሚለን። ሰው ትላንት ከነበርንበት ከጨለማው ዓለም ጋር አሁን ምንም አይነት ንክኪ የለንም። ነገር ግን ቅድም ባነበብነው በቆሮንቶስ ክፍል ላይ እንዳለው በምድር ላይ እንዳለ ሰው የምንኖር ቢንሆንም እኛ ሰማያውያን ነን። ሰው የተለወጠ ማንነት አለን። በአእምሮአችን መታደስ የተለወጥን ፍጹም ሌላ ሰው ነን። ሃሌሉያ። ወደ ብሉይ ኪዳን ይመልሰናል አይደል? ሮሜ ሕያው መስዋዕት አይደል? ፈጽሞ ምን ያለ እኔነትን ያጠፋ አይደለ? ያ የሚቀርበው መስዋዕት ሕያው መስዋዕት ነው፣ በእግዚአብሔር ፊት የሚቀርብ ነገር ግን እሱነቱን የሚያጣ በእሳት የሚበላ ፍጹም የጠፋ መስዋዕት ነው። እንዲሁ ስብከት ስለሆነ የምናነሳው አይደለም። በዚህ ክፍል ላይ ከጨለማ ወደሚደነቀው ብርሃን ላልመጣችሁ በዓለም ላላችሁ ለምትዳክሩ የዓለም ጨለማ ለሚያዳክራችሁ ወገኖቼ መልእክት አለ። እኛ ወደዚህ ተገዥነት ከፍ ያልነው በልጁ በኢየሱስ ክርስቶስ ነው። ኢየሱስ በዚህ መስመር ውስጥ አልፎ ነው እኛን ተገዢዎች አደረገን። የማ የእግዚአብሔር ሕያው ሞዴል አለን። እርሱ በእግዚአብሔር ዘንድ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ጊዜ የጌታችን የኢየሱስ ክርስቶስ ልደትን የምናስብ ዛሬ የምናስበው ኢየሱስ በእግዚአብሔር መልክ እኩል በሆነ ማንነት ሲኖር ሳለ ያንን እንደ መቀማት ነገር ሳይቆጥር ዝቅ ብሎ ወርዶ ካኛ ጋር የተቀላቀለበትን ሰው የተባለበትን ከሰውም ሰዎች የማይመርጡበት ስፍራ ላይ ተገኝቶ እኛን ያከበረበትን ከፍ ያለውን ህይወት ነው የምናስበው። ይህንን ህይወት ገንዘባችሁ እንድታደርጉ በጌታ ፍቅር አበረታታችኋለሁ። በተለወጠ ማንነት የእግዚአብሔር ልጆች ትሆኑ ዘንድ በልጁ በኢየሱስ ክርስቶስ አምናችሁ ትድኑ ዘንድ በጌታ ፍቅር ጥሪ እናቀርብላችኋለን። ሕያው እውነት ስለሆነ ታሪክ አይደለም፣ ዛሬም የሚሰራ ሕያው እውነት ስለሆነ ቃሉ በኮከብ ተመርተው ወደዚያ ስፍራ የመጡ ጠቢባን የሚባሉ በጣም ውድ ነገር የያዙ ሰዎች በቦታው ሲደርሱ የቦታው ደካማ ቦታ መሆን አልያዛቸውም። የከብቶች ግርግም መሆን አልያዛቸውም። ምናልባት ስፍራው ሽታ ኖሮበት ቢሆን ያም አልገደባቸውም። ለዚያ ለከበረው ንጉስ ያ ከሰማይ የመጣው ከአብ ጋራ በአብ መልክ ሲኖር ሳለ ያንን እንደመቀማት ሳይቆጥር ዝቅ ብሎ የመጣው ኢየሱስን ወድቀው ሰገዱለት። ይህንን ጊዜ ነው የምናስበው። በልባችሁ ጉልበት ለዚህ ንጉስ ታዛዥነቱ እስከ መስቀል ሞት ሕያው ሆኖ የታየው ለዚህ ንጉስ ራሳችንን እንድንሰጥና ተገዢዎች እንድንሆን ህይወታችንን
ፈቃዳችንና ድርጊታችን ሁሉ እንደ እግዚአብሔር ልጅ መሆን እንድንችል እንደ እግዚአብሔር ልጆች መሆን እንድንችል በዚህ ውስጥ ራሳችሁን እንድታስገዙ በጌታ ፍቅር አበረታታችኋለሁ። እንዲሁ ተወለደ እያልን አክብረን እንዲሁ መጣ እያልን አክብረን የሆነ ጊዜ ክንውን አድርገን እንዳናልፈው በህይወታችን ገዢ ሆኖ የልባችን ዙፋን ላይ እንዲነግስ እንድታነግሱት ህይወታችሁ እስከ ወዲያኛው ሰማይ የሚሻገር እንዲሆን ከኢየሱስ ጋር ራሳችሁን እንድታጣብቁና ራሳችሁን እንድታስገዙ ጥሪ አቀርብላችኋለሁ። ቅዱሳን በልጁ በኢየሱስ ክርስቶስ ሕያው ማንነት የተጠራን ቅዱሳን ዛሬ የኛስ ህይወት በዚህ መታዘዝ ውስጥ ያለፈው በዚህ ተገዥነት ውስጥ ያለፈው ኢየሱስን የሚያስከብር ማንነትና ህይወት ውስጥ በመሆን እንድናልፍ ይህንን ጥሪ ለሰዎች በማቀበል እንድናልፍ አበረታታችኋለሁ። ይህንን ሞዴል የሆነው ገዢያችንን አምልከነው አክብረን ተናግረንለት ዘምረን ጮኸን እልል ብለን ሰዎች ምንም ማንም ብለውን ቢሆን የማናፍርበት የማንጠግበው ስም ኢየሱስ የሚለው ነው። ክብር ለእግዚአብሔር ይሁን። ታዲያ እኛ በዚህ ያለ ቅዱሳን እንዴት ነው ለእግዚአብሔር የምንገዛው? የእግዚአብሔር ቃል ምን ይለናል? በክፍል ውስጥ ወደ ዋና ነጥቤ እየመጣው ስለሆነ ቁጥር 7 ምንድነው የሚለው? እንግዲህ ለእግዚአብሔር ተገዙ። በምን እንዴት? ዲያብሎስን በመቃወም የጨለማው ዓለም ገዥን እምቢኝ አንተ አይደለሁም በማለት ወደኋላ የሚመልሰንን የሚይዘንን ከኛ ህይወት ጋር ፍጹም ተዛምዶ የሌለው ማንነት ወደ ህይወታችን ሲቀርብ ያንን በመቃወም በውስጣችን ያለው ጦርነት እሱ ነው። በደንብ ተናግሮታል ጳውሎስ በኤፌሶን 6:11 ላይ በውስጡ ስላለው ሙግት በብርቱ ይናገራል። ይህንን ክፍል እናንብበው። ጳውሎስ እንኳን በዛ ሁኔታ ውስጥ ሆኖ ይሄ ሙግት በውስጡ እንዳለው ነገር ግን የሚያሸንፍበት አቅምና ኃይል ኤፌሶን 6:11 የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። ቅድም ካለው ክፍል ጋር መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እስከ 18 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የምንበለበሉትን የክፎችን ፍላጾች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የማዳንንም ራስ ቁር የመንፈስንም ሴፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ በቃ እዚህ ክፍል ላይ ትንሽ እንቆይ። ምክንያቱም ለእግዚአብሔር ለመገዛት ዲያብሎስን እየተቃወሙ ለመኖር እንደው የሆነ ነገር ኮሽ ባለ ቁጥር እንዲሁ በአፋ በኢየሱስ ስም እያልን እንዘልቀዋለን። ክፍሉ የሚለን በጣም ብርቱ ትጥቅ፣ ብርቱ ትግል፣ ብርቱ ኃይል እንደሚያስፈልገን። ምክንያቱም
ይሄ መንግስት ተገዳዳሪ መንግስት ነው፣ ነገር ግን ፈጽሞ የተሸነፈ መንግስት ነው። በእኛ ውስጥ የተቀመጠ ትልቅ ኃይል አለ። ለእግዚአብሔር ለመገዛት የዲያብሎስን መንግስት መቃወም የግድ ነው። የዲያብሎስ መንግስት ደግሞ እግዚአብሔር ቃል እንደሚለው ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ የት በዙሪያችሁ። ምክንያቱም እዚህ መንግስት ላይ ወጋሉ ምርኮ ይፈልጋል፣ መንጠቅ ይፈልጋል፣ ከመንግስቱ ማውጣት ይፈልጋል። ስለዚህ እንዴት ነው ዲያብሎስን የምንቃወመው? ከዚያ የእግዚአብሔር ተገዢዎች ምን ሆነው እንዴት ነው? በጣም በሚገርም ሁኔታ ነው የገለጻቸው። አንድ ወታደር ወደ አእምሮአችሁ ይምጣ። በጦርነት ውስጥ ለማሸነፍ ድል ለማድረግ ሊታጠቅ የሚገባውን ወደ ሞት ወደ ምርኮ እንዳይሄድ ሊጠነቀቅ የሚገባቸውን ነገሮች ሁሉ ሊታጠቅ እንደሚገባው ሁሉንም ነው የሚለው አይደለ? 11 ላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምክንያቱም ትግሉ እኛ ከምናየው በፊት ለፊት ከሚመጣ ከስጋና ከደም ጋር አይደለም። ኃይሉ ጉልበቱ በምድር ካለ ብቻ ሳይሆን በሰማይ ካሉ ኃይላት ይህንን ታግለን የምንወጣበት ደግሞ ትጥቅ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ። ይሄን ለእናንተ ማብራራት ጊዜውን መውሰድ ስለሚሆን ጽድቅ በእኛ መካከል አስፈላጊ ነው። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ከራስ ፀጉር እስከ እግር ጥፍር ድረስ በእግዚአብሔር ክብር፣ በእግዚአብሔር ሕልውና፣ በእግዚአብሔር ኃይል ልንሞላ እንደሚገባ ያስረዳናል ክፍሉ። ስለዚህ በዚህ መንገድ ለእግዚአብሔር ልንገዛ ይገባናል። አያችሁ፣ አንዴ ነፃ ወጥተናል፣ አንዴ ድነናልና ትግሉ በቃ ጦርነቱ ተደምድሟል። አሸናፊነት በእኛ ዘንድ አለ። አዎ በወደደን በርሱ ከአሸናፊዎች እንበልጣለን። ነገር ግን ቅድም በቆሮንቶስ ላይ በተነበበው ክፍል ላይ እንዳየነው በዚህ ዓለም እንደሚኖር እንደ ዳነ ሰው ተገዢ እንደሆነ ሰው ልንኖር የሚገባበትን ስንቅና ትጥቅ እግዚአብሔር ሊያስታጥቀን ዛሬ በቃሉ መጥቷል። ክብር ለእርሱ ይሁን። አንደኛ ጴጥሮስ 5:8-9 ተጨማሪ ማድረግ እንችላለን። ሁለተኛው እጃችንን በማንጻትና ልባችንን በማጥራት ለእግዚአብሔር እንገዛ። እንደዚሁ ነው አይደል የሚላቸው ያዕቆብ። ሰባት እናንተ ኃጢአተኞች ይላል ቁጥር 8 ላይ እጆቻችሁን አንጹ። ሁለት ሐሳብም ያላችሁ እናንተ አያችሁ፣ ለአንዱ ተገዥ ሆነን ሁለት ሐሳብ በውስጣችን ሊኖር እንደማይገባ ሁለት ሐሳብ ያላችሁ እናንተ ምናችሁን አጥሩ? ልባችሁን አጥሩ። ይሄ እግዚአብሔር ቃል ነው፣ የተጻፈው ለቅዱሳን ነው። በዚህ ህይወት ለሚዳክሩ በየስፍራው ተበታትነው ላሉ ክርስቲያኖች የተጻፈ መልእክት ነው። እኔ እናንተ መሃል እንዲህ ያለ ብርቱ ትግል የለም ወይ? እግዚአብሔር ያውቃል። እግዚአብሔር ያውቃል። በህይወታችን በአገልግሎታችን በተሰጠን አገልግሎት ውስጥ ስናልፍ በመካከላችን ተከፍለን የቆምንበት እጆቻችን ቅድም እንዳልነው ስንገዛ በድርጊታችን ጭምር ነው አይደል? እጆቻችን እግዚአብሔርን እያገለገሉ ነው ወይስ እጆቻችን ለሌላ ተሰጥተዋል? ይሆናል እንዴ እያወራሁ ከእናንተ ጋራ ሁለንተናዬ ወደዚህ ሆኖ ረጅም ሰዓት እጆቻችንን እንይ፣ ድርጊታችንን እንይ፣ ተግባራችንን እንፈትሽ፣ እንመርምረው። በእውነት
እግዚአብሔር የሚከብርበት እሰየው የሚለው ተግባር በመካከላችን አለ ወይ? በብሉይ ኪዳንም የነበረው አገልግሎት ያንን ነው የሚያሳየን አይደለ? ለአምልኮ ከመቅረቡ በፊት በመጀመሪያ በደንብ ምን ማለት ይፈልጋል? የእግዚአብሔር መንግስት አገልጋዮች ነን። የእግዚአብሔር መንግስት አገልጋዮች ነን። የከበረው የእግዚአብሔር መንግስት አገልጋዮች ነን። ዛሬ የምድር ነገስታት አገልጋዮች እንኳን ብርቱ ስድብ አለባቸው በማይገባ መንገድ ሲሄዱ። እኛ ፍጹም ንጹህና ቅዱስ ሆነው የእግዚአብሔር መንግስት አገልጋዮች ነን። እንዴት ነው ስናገለግል እያገለግልን ያለ ነው? ምናልባት መድረክ ላይ ስንቆም እንዳናስበው በቃ የእግዚአብሔር መንግስት አገልጋዮች ነን። እኛ በስፍራ በሁኔታ የምንገደብ አገልጋዮች አይደለን። አገልግሎት እንደውም በዚህ ስፍራ ለአምልኮ እንገናኝ ይሆናል። እግዚአብሔር በምክሩ እንደገና ሊሰራ ሊያገናኘን ይሆናል። አገልግሎታችን ያለው በዓለም ነው። በጨለማ ላይ ብርሃን እንዲሆን የጠራን እርሱ ብርሃን የምናበራበት ስፍራ አለ። እጆቻችን ምን እየሰሩ ነው? በእውነት ኢየሱስ ይወድሃል፣ ላንተ ሞቶልሃል ብለን የምንናገረው ሰው እንዲሰማል እኛ እጅ ላይ ምንድን ነው ያለው? በምን አይነት ማንነት ነው ከሰዎች ጋር እየቀረብን ያለ ነው? እግዚአብሔር ግን ጻድቅ ነው አይደለ? እግዚአብሔር ያውቃል የውስጣችንን። እርሱ ሽሽግ አድርጎ በሰዎች ፊት ሞገስ እንደሆነን እያገለገልን ነው። ነገር ግን አገልግዬ የተጣልኩ እንዳልሆን እንዳለው ጳውሎስ ያ ባሪያ፣ እኛም አገልግለን የተጣልን እንዳንሆን በእግዚአብሔር ፊት ዕለት ዕለት መታደስ እንዲሆንልን እንደገና መሰራት እንዲሆንልን ራሳችንን እንድናይ ጌታ በቃሉ በኩል ይነግረናል። መዝሙር 24ን በጣም ሳነበው ስለገረመኝ ይህን ክፍል በብዙ እናውቃለን ሁላችንም። ላንብበው። ቆመህ እንደገና አንብበው እስቲ። በደንብ በማስተዋል እንስማው። ራሳችንን ነው ለሌላ እንዳንሰማ በጌታ ፍቅር አበረታታችኋለሁ። እኔ እዚህ ስፍራ የቆምኩት ስለተወቀስኩ፣ በዚህ ቃል እግዚአብሔር እኔን በብርቱ ስለወቀሰኝ ነው። ስለዚህ ለራሳችን እንድንሰማ፣ ለሰው እንዳንሰማ እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። አሜን። በረከት ያስፈልገናል አይደለ? አክሊል ያስፈልገናል። በእግዚአብሔር ፊት እንዲህ መባል አንፈልግም። በጭንቅም ልንድን አይገባንም። እጆቻችንን ደግመን ደጋግመን እናያቸው። በእግዚአብሔር ፊት ስንሆን፣ በጸሎት ስንቀመጥ እግዚአብሔር ለልባችን እንዲነግረን ምንድነው ያለው ውስጣችን የሚያስበው የሚፈልገው መድኃኒት ሆኖልናል። ፍጹም መዳን ደግሞ ይሆንልናል። እግዚአብሔር በዚህ በቅድስና ሕይወት እንድንመላለስ። ምክንያቱም እንዲሁ አይደለም እንዲህ የሚለን እግዚአብሔር ኃይሉን ሰጥቶ ነው። የመውጫውን ኃይል አስታጥቆ ነው። ሲቀጥል ያዕቆብ ለነዚህ ቅዱሳን በሶስተኝነት የሚላቸው በጣም 10 ነጥቦች ነው ያሉት። እኔ በ4 ክፍል ነው ለማስቀመጥ የሞከርኩት። ተጨነቁና እዘኑ አልቅሱም ነው የሚለው። ምንም ለዚህ የተለየ ነገር አንሰጠው። ልጆች ሆነን እንደ ልጅ ባልተመላለስንበት እናስበው። ያ ልጅ
በአባቱ ቤት ድርሻውን ትቶ ከወጣ በኋላ እንደሚፈልገው ከሆነ ከባከነ በኋላ ተመልሶ ለመምጣት ይሄ ብርቱ ሐዘን፣ ይሄ ብርቱ ለቅሶ፣ ይሄ ብርቱ ጩኸት በእግዚአብሔርም በሰውም ፊት አስፈልጎት ነበር። ወገኖቼ አያስፈልገንም? ፍጹም ንጹህ ከሆነን ክብር ለጌታ ይሁን። ለእኔ ብቻ ይሆናል ይቀራል ማለት ነው መልእክቱ። ተጨነቁ። በሌላ ስፍራ አትጨነቁ አይደለ? አትጨነቁ የሚለን በምድር ባለው ጉዳይ ነው። ከእግዚአብሔር ጋር ባለን ግንኙነት ግን በቅድስና ህይወት ልንመላለስ፣ እግዚአብሔርን በማያስከብር ህይወት የምንመላለስ ከሆነ ፍጹም ልንጨነቅ ይገባል። ከዚያ በኋላ በዚህ ባልተመላለስንበት ነገር ደግሞ በእግዚአብሔር ፊት በንስሐ ነው ቢቻል በእንባ እንባን የሰጠ ጌታ ይባረክ። ይሄዳል፣ ብዙ ነገር ይሄዳል፣ ብዙ ነገር ይሄዳል። እግዚአብሔር ደግሞ ወደ ውስጣችን አፍሶ ይሄ በእንባ የሚወጣው ነገር ቀላል ስላልሆነ ማለት ነው። አንዳንዴ በሚታየው ነገር ብቻ ሳይሆን ውስጣችን በእግዚአብሔር ፊት ካነባ ካለቀሰ፣ በማይገባ መንገድ ሄጃለሁ፣ አላከበርኩህም፣ አላነገስኩህም፣ ለአንተ አልተገዛሁም፣ ያንተ ተገዢ አይደለሁም ብለን በፊቱ ተጨንቀን አዝነን ስንቀመጥ እግዚአብሔር የተሐድሶ አምላክ ነው። የተሐድሶ ተቋሙ ሳይሆን የህይወት ተሐድሶ አምላክ ነው። ተቋም ደግሞ የለም ማለት በተሐድሶ ህይወት ውስጥ እግዚአብሔር የተሐድሶ አምላክ አገልግሎት እንጂ ተቋም ስለሌለ በምድር ላይ በኢየሱስ ክርስቶስ በኩል የሚያልፈው ነገር ከፍ ያለው ነው። ያንን እያሰብን አዲስ ህይወት፣ የታደሰ ማንነት በሐዘንና በለቅሶ ውጤቱን እዛው ክፍሉ ላይ ያዕቆብ ስለሚያነስ ተጨነቁ፣ እዘኑና አልቅሱ፣ ሳቃችሁ ደስታችሁም ወደ ትካዜ ይለወጥ፣ በጌታችሁ ፊት ራሳችሁን ምን በሉ አዋርዱ። ምክንያቱም ውጤቱ ከፍ ከፍ ማለት አለ። ብዙ ጊዜ እንዲህ አይነት ነገሮች ዝቅታ ናቸው አይደል? መጨነቅ፣ ማልቀስ፣ ይሄ በጣም የመዋረድ ምንድነው? ሁልጊዜ እንዲህ ማልቀስ፣ ሁልጊዜ እንዲህ መሆን። በዚህ ህይወት የሚጠበቅብን ማንነት በእግዚአብሔር ፊት እንደሚገባ ካልተመላለስን በጣም የተቀደሰ ህይወትን የተረከብን ዋጋ የተከፈለብን የኢየሱስ ክርስቶስ ደም ነው። ትልቅ ዋጋ ተከፍሎብናል። ይህንን ዋጋ በሚያዋርድ ማንነት እንዳንመላለስ የታጸጋውን ያብዛለን። ሌላው በስተመጨረሻ ያዕቆብ የሚያሳስበው የፍቅርን ህግ ባለመናቅ ወንድምን ባለመወንጀል እንድንገዛ ያዕቆብ ያበረታታናል። ቁጥር 11 ወንድሞች ሆይ እርስ በርሳችሁ አትቃወሙን አይደል? እዚህ መጽሐፉ ላይ በትክክል እንትን አላለም። ወንድሙን የሚያማ በወንድሙም የሚፈርድ ምንን ያማል? ህግን ያማል። እግዚአብሔር የፍቅር ህግ በመካከላችን ስላስቀመጠ በምህረት የተገኘን በምህረት የተወለድን በምህረት ተገዢዎች የሆንን እኛ ለሌላው እንዴት ምህረት አናደርግ? አጥፍተን ምህረት የተደረግን ከእርሱ ጋር ሆነን እያጠፋን የምንኖር እግዚአብሔር ዳግመኛ በምህረት እንድንመላለስ የረዳን እርሱ ይልቁኑ ለሌላው እንዴት አንጠራ? ለሌላው እንዴት አንዘን? ለወንድማችን በፍጹም በመቀባበል በእግዚአብሔር ፊት ልንመላለስ ይገባናል። ይሄ በብርቱ የሚያስፈልገን ጩኸት። ራሳችንን የምናልቅበት ከፍ የምናረግበት ህይወት አልተሰጠንም። ከፍታችን በኢየሱስ ነው። ከፍታችን ከእግዚአብሔር ነው። በወንድሞች መካከል አይደል እግዚአብሔር እኩል ዋጋ አይደል ለታገለው እንደ ጴጥሮስ ለታደሰ እንደዚህ አይደለም። ሁሉ ዋጋ ለሁላችን በተመሳሳይ ሁኔታ ተከፍሎልናል። ክብር ለእግዚአብሔር ይሁን። ይሄን ቃል እናስተውለው። ማለት
ስላለ ፈራጅ ስላለ በምድር ሁሉ ነገር ስለሚመች አይደለም። ወንድም ስለማያጠፋም አይደለም። አያጠፋምም እያለን አይደለም። ነገር ግን ምህረት እንድናደርግ ዞር ብለን እኛ የቆምንበትን ስፍራ የምናጠፋበትን ያን ማንነታችን ዞር ብለን ምህረት አያስፈልገንም? ከወንድሞች ምህረት አያስፈልገንም? በምህረት እንድንኖር ጌታ ጸጋውን ያብዛልን። ጨረስን እኮ እዚህ እገሌ እንዲያርጎኝ ካልን ጨረስን፣ ፈርደናል አይደል? ፈራጁስ ተገዥነት እንጂ ገዥነት ስላልተሰጠን ተገዙ ይለናል። ራስን ለእግዚአብሔር ማስገዛት። በስተመጨረሻ 3 ነጥቦችን ራሳችንን ለማስገዛት ምን እናድርግ? 3 ነጥቦችን ላንሳና ልጨርስ። ትሁት እንሆን፣ ራሳችንን ዝቅ ዝቅ እናድርግ። የእግዚአብሔር ቃል ይህንን በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ ይነግረናል። እነዚህን ክፍሎች እያነበብን ነጥቡን እንድናይ 3 ነጥቦች። አንደኛ ትሁት እንሆን። ትሁት እንሆን ማለት ዝቅ እንበል። ኢየሱስ ያገለግለውን አገልግሎት እኛ ሞዴል አለን ብለናል አይደል? ስንነሳ እነ ጴጥሮስን እግር ለማጠብ የደፈረ ኢየሱስ ተውት ሌላውን ነገር አብሮ በነበረበት ሁኔታ እንኳን የሚያስቀምጥ ማንነት ያልነበረ እርሱን ለመሸጥ የሚዘጋጀው የሚደራደረውን እርሱን አብሮ እንጀራ የቆረሰ ኢየሱስ በእግዚአብሔር መንግስት አገልግሎት ውስጥ ታላቅና ታናሽ የለም። ጸጋ ልዩ ልዩ ነው ይለናል አይደል? እግዚአብሔር ቃል ማንን ከማንን ነው የምናበላለጠው? የጸጋው ባለቤት ሰጪው እርሱ መንፈስ ቅዱስ ሆኖ የትኛውን መንፈስ ከየትኛው መንፈስ ነው የምናበላለጠው? የሁሉ ባለቤት ሰጪው እርሱ ነው። በብርቱ ፈልጉ የተባልነው እንኳን ጸጋ ለቤተ ክርስቲያን ጥቅም እንጂ በእኔና በእናንተ መካከል ከፍታና ዝቅታ እንዲኖር አይደለም። ስለዚህ ትሁት እንሁን፣ በትህትና እናገልግል። እገሌ ሲመጣ እገሌት ስትሆን እነገሌ ሲሆኑ ሳይሆን እግዚአብሔር ለዓለሙ ሁሉ ልጁ ኢየሱስ ክርስቶስን ሰጥቷል። ስለዚህ ዝቅ ባለ መንፈስ በወረድንበት ስፍራ ማንነት ሁኔታ ሳናይ እንድናገለግል ጌታ ጸጋውን ያብዛልን። የመጀመሪያው እሱ ነው። ቅድም ባነበብነው ክፍል ውስጥም ይሄን ያሳያናል አይደል? እግዚአብሔር በሰማይ ያለ ማንነት ከአባቱ ጋር ያለው ያ በስላሴ በክበበ ስላሴ ውስጥ ያለው ያ ማንነትን ትቶ ሰው መባልን ይቸግረናል እኮ ነው። የሆነ የያዝነው ወንበር ወርደን ወደዛ ገሸሽ ስንል የሚጨንቀን ሰዎች፣ እግዚአብሔር ግን ከፍቅሩ የተነሳ በዛ በራሱ ማንነትን አይጨክሎ ልጁን ወደ ዓለም ላከ። ኢየሱስም ደግሞ ወደ ምድር መምጣትን በመታዘዝ ተቀብሎ ዝቅ ዝቅ ብሎ እኔና እናንተን አገለገለ። ይህንን ሞዴል እያሰብን በመካከላችን ዝቅ በማለት በትህትና እንድናገለግል ጌታ ይርዳን። በሁለተኛ ደረጃ እንታዘዝ። የእግዚአብሔርን ትእዛዛት በቃል ውስጥ ያሉትን ነገሮች እንከተል። ይሄ በጣም ያስፈልገናል። በተለይ በወንድሞች መካከል በብርቱ የሚያስፈልገን መታዘዝ ነው። አብሮ ተያይዞ የሚመጣ ነው። ከእግዚአብሔር ፈቃድ ጋር እስካልተጋጨ ድረስ ለመሪዎች እንድንታዘዝ የእግዚአብሔር ቃል ያዘናል። ዕብራውያን 13:17 ይህን ክፍል አንድ ሰው አንብብልኝ። ለመንፈሳዊ መሪዎች መታዘዝ ለዋኖቻቸው ታዘዙና ተገዙ እነርሱም ስሌትን እንደሚሰጡ አድርገው
ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ለመንፈሳዊ መሪዎቻችሁ ታዘዙ። ያለ ስሌት ለሁላችን ለመንፈሳዊ ነገር ምን ይላሉ? ይተጋሉ። እነሱ ለመንፈሳዊ ነገር በስሌት እንኳን ቢሆን የሚተጉት እኛ እንታዘዝ። ጉዳዩ እግዚአብሔር ከማን ጋር ነው? ከነሱ ጋር ነው፣ ከመሪዎች ጋር ነው። ለገዢዎችም እንድንታዘዝ፣ በዓለም ላሉት ገዢዎችም እንድንታዘዝ የእግዚአብሔር ቃል ያዘናል። ይህንንም ክፍል እናንብበው። አንዳንድ ጉዳዮች በጣም ጽንን የምንልባቸው ስለሆነ የተያዙብን በረከቶቻችን የተያዙብን አገልግሎታችን ወደኋላ የተጎተቱብን ነገሮች ከምን እንደሆነ አናውቅም። ስለዚህ በእግዚአብሔር ፊት ልናፈሳቸው ስለሚገባ እግዚአብሔር ቃሉንም በመካከላችን ካመጣ በብርቱ ንስሐ እንገባበት የሚገባ ጉዳይ ነው ብሎ ካመጣው ለዚህ ራሳችንን ልናስገዛ ይገባናል። ሮሜ 13 ከ1 እስከ 7 ያለውን ክፍል ያወጣ ሳንብብ። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላል። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ እግዚአብሔር አገልጋይ ነው። በከንቱ ግን ሰይፍን አይታጠቅምና ክፉ ብታደርግ ፍራው። ቁጣን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነው። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ገብራላችሁና በዚህ ነገር የሚተው የእግዚአብሔር አገልጋዮች ናቸው። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብር። አሜን አሜን በሉ። አሜን ነው አይደለ? እግዚአብሔር በዚህ እንኳን ለነገስታት ለገዢዎች በመታዘዝ እግዚአብሔር እኛን ሊጠብቅ ይፈልጋል። ለነገስታት ባለመታዘዝ እግዚአብሔር እናሳዝናለን። በዚህ ውስጥ የተገለጸውን ነገር ልናደርግ ይጠበቅብናል። በቃ እግዚአብሔር የሥርዓት አምላክ ነው። በቤቱም ሁሉ በአግባብና በስርዓት እንዲሆን ይፈልጋል። በውጭም ደግሞ እኛ ስንመላለስ በዚያ የሚባል ማንነት ስለሌለን የተገዛ ነው ለአንዱ ስለሆነ ለአንዱ የእግዚአብሔር ቃል በሁሉ ስፍራ እንድንገዛ በተለይም ለገዢዎች እንድንገዛ ስለሚያዘን በዚህ ነውር ርኩሰት ያለብን የእግዚአብሔር ቃል ስለሆነ ነው ደፍሬ ማነሳው። ምክንያቱም በዓለም ነው የምናገለግለው፣ ሰራተኞች ነን፣ ነጋዴዎች ነን፣ በተለያየ ሁኔታ ውስጥ እናልፋለን በዓለም። በዚህ እምቢተኝነት ያለብን ካለ የተያዘብን ነገር እንዲለቀቅ ከጌታ ዘንድ ለገዢዎቻችን እንታዘዝ። ምንም ቢሆን አይደል፣ ክፎችም ቢሆን እኛ ካላረግን ምንም የሚገጥመን ነገር የለም አይደል? ቃሉ እንደዛ አይደል የሚለው? ሰይፍን እንዲሁ አልታጠቀምና ካላጠፋ ሰይፍ ስለያዘ ልትፈራው አይገባም። ምክንያቱም ያጠፋ ነው የሚሸሸው፣ ያበላሸ ነው የሚሸሸው። ስለዚህ ለገዢዎቻችን እንታዘዝ። በዚህ መልክ ለመገዛት ራሳችንን እናዘጋጅ። ሌላው በትዳርና በቤተሰብ ውስጥ ሚስቶች ለእግዚአብሔር የአምልኮ ተግባር አድርገው ለባሎች ይገዙ፣ የእግዚአብሔር ቃል ስለሚል። ባሎችም በመስዋዕታዊ ፍቅር መምራት፣ ማስተዳደር፣ በዚህ መንገድ በጋራ ለእግዚአብሔር መገዛት። ኤፌሶን ይሄንን በደንብ ያስቀምጥልናል። ይሄን በተለያየ ሁኔታ የሰማነው ክፍል ነው አይደል? በዓለም እንደሚባለው የዚህን ወዲያ የዚያን ወዲህ ያደረጉ ግራ እንደሚያጋቡን ሳይሆን እኛ የእግዚአብሔር ተገዢዎች ነን። ስለዚህ ሚስት ለባል በመታዘዝ የአምልኮ ምን አድርጋ በቃ ቤተክርስቲያን ለኢየሱስ እንደምትገዛ እኛም ለባሎቻችን እንድንገዛ ታዘናል። በዚህ መልክ የእግዚአብሔር ተገዢዎች ለመሆን ራሳችንን እናዘጋጅ። ባልም እንዲሁ በመስዋዕታዊ ፍቅር። ቀላል አይደለም አይደል? ኢየሱስ ክርስቶስ ለቤተክርስቲያን ራሱን ምን ብሎ
አሳልፎ እስኪሰጥ ድረስ እንዲህ ባለ ፍቅር ነው የተወደድነው እኔና እናንተ። ስለዚህ በትዳር ውስጥም እንዲህ ባለ መታዘዝ ውስጥ በማለፍ እግዚአብሔር ተገዢዎች እንድንሆን ጌታ ይፈልጋል። በመጨረሻ እንጸልይ። በመጸለይ ለእግዚአብሔር እንገዛ። ራሱ መጸለይ መንበርከክ መገዛትን ስለሚያሳይ በመንበርከክ ከመንፈስ ቅዱስ ምሪትንና እርዳታን እንጠይቅ። በግላችን በአገልግሎታችን በእግዚአብሔር ፊት በመንበርከክ ለእግዚአብሔር ተገዢዎች እንሁን። በፍጹም ልብህ በእግዚአብሔር ታመን፣ በራስም ማስተዋል አትደገፍ። በመንገዱ ሁሉ እርሱን እወቅ፣ እርሱም ጎዳናህን ምን ይልልሃል? ያቀናልሃል። ያዕቆብ በስተመጨረሻ እንዳለው እርሱ ምን ይልሃል? በዚህ ውስጥ ስታልፍ ከፍ ከፍ ያደርግሃል። በሰማናቸው ነገሮች ውስጥ ለጥቂት ደቂቃ በእግዚአብሔር ፊት እንጸልይ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስ